የኦንሊ ጂሰስ ኑፋቄን መከትከት በሚል ርዕሱ እንዴት በጣም የሚገርም እኮ ነው። እንደዚህ አይደለም፣ በእንደዚህ አይነት ነገር የሚሆን አይደለም። ይሄ ህዝብ እኮ ከባዶ ተነስቶ አብዮት አደባባይ ላይ 3 እና 4 ሰዎች ድንጋይ ላይ ቁጭ ብሎ ከማምለክ ተነስቶ የማምለኪያ ቤት የሌለው በየምን ቆርቆሮ 3 በ3 ቆርቆሮ ውስጥ ሲሰበሰብ የነበረ አገልጋዮች እኮ ያሉበት ህዝብ እኮ ነው። ዛሬ በሙሉ አገሩ በሙሉ ተጠረቅልቆ አዲስ አበባ ብቻ እኮ ከ50 በላይ እንትን ያላቸው ማለት ነው። ምንድነው ይሄ ህንፃ ያላቸው ከ50 በላይ አዳራሾች ያለበት እኮ ደረጃ ላይ እኮ ነው ያለው። በኢትዮጵያ ደረጃ የሆነች ቆርቆሮ ቤት ውስጥ የነበረ ማለት ነው። መቀመጫ ስለሌለ ድንጋይ መቀመጫ አድርጎ ሲሰብክ የነበረ ህዝብ እኮ ነው ይሄ ህዝብ። እንዴት አሁን ከዚህ በኋላ ወላይታ ሄድ ከሶዶ ሄድክ ምን እንዴ እንጦሮጦስ ብትወርድ ምን የምታረገው ህዝብ አይደለም ይሄ። እግዚአብሔር ይመስገን በዛ አይነት ነገር አይደለም፣ በስራ ነው፣ በወንጌል ነው። እና እግዚአብሔርን በጣም እናመሰግናለን። ግን ይሄ ምንድነው የሚያሳየው ነው አሁን እኛ ማየት ያለ። እግዚአብሔርን በጣም ማክበር አለብን፣ እግዚአብሔርን በጣም ማመስገን አለብን። ምንድነው የሚያሳየው? የተሰራ ነገር አለ፣ የነካነው ነገር አለ፣ እያሸነፍን ያለነው ነገር አለ፣ እየሄደ ያለ ነገር አለ። እግዚአብሔር የተመሰገነ ነው። እና ይሄንን እኛ በፍቅር ቢያዩት ጥሩ ነው። እኛም ይህን እግዚአብሔር ስላደረገልን ምንም የምንመጻደቀው ነገር የለንም። እግዚአብሔርን እናመሰግናለን። ይህን የሰራ የሰማይ አምላክ ነው። ይህን ብርሃን የሰጠን አምላክ እግዚአብሔርን በጣም እናመሰግናለን። ክብር ለጌታ ለኢየሱስ ይሁን።